This is a special video message for my brother and one of the amazing human beings I've ever come across, Master Abinat. I've heard that you're not feeling well, you are sick. Rabbi Isaha Faisu, Inshallah. Ya Allah, give him a shifa, shower your blessing upon him, make him feel better. Ya Allah, take away any difficulties. Ya Allah, give him a better health. Ya Allah, we all praying for him. Ya Allah, give him a shifa and better recovery as quickly as possible. He's a lovely and amazing person. We all need him. Ya Rabbi, he has served the communities. Ya Rabbi, he has helped and poor, needy people. He has been devoting his entire life to help the communities and poor, needy people. Whenever is required from him, he has served the communities. Ya Allah, he's going through a difficult time. He's not feeling well. Ya Allah, give him a better shifa. Ya Rabbi, we are praying for him, asking for his better recovery. Ya Allah, make him feel better. Ya Allah, give him a shifa. Ya Rabbi, give him a shifa. Ya Allah, help him. Ya Allah, we love him. Ya Allah, we support him. Ya Allah, we want to see him better so that he can continue and serve communities. Ya Allah, give him better recovery. Ya Rabbi, please, we are all praying for his better recovery. ሰላም አለይኩም እንዴት ናችሁ ልጆቼ? ደህና ናችሁ? ወይኔ ያለው አልহামዱሊላህ ረቢል ዓለሚን። እንግዲህ ዛሬ ሰሞኑን አንድ አስቀያሚ ቪዲዮ ቲክቶክ ላይ እየተዘዋወረ ልቤን የሰበረው ቪዲዮ አለ። በሱ ዙሪያ ነው ለናገር የመጣሁት። በጣም እኔ እንጃ እኔ አላቅም። ሰዎች ስንባል ከሰውነት ወደ እንስሳነት እየተቀየርን ያለንበት ዘመን ነው። እና እሱም ያስቀያሚ ቪዲዮ ስለምን እንዲመስላችሁ ስለ ማስተር አብነት ነው። ማስተር አብነትን መቼም የማያውቀው ሰው አለ ብዬ አላስብም። እንኳን አይደለም ሀበሻ ነጮች ሁሉ ያውቁታል። ማስተር አብነትን ዓለም ነው የሚያውቀው ጋይዝ። እና አንዲት በርግማን ተጸንሳ በርግማን የተወለደች ልጅ ገና ወጣት ልጅ ናት፣ ገና ህፃን ልጅ ናት። ወጣ ማስተር አብነትን ባለፈው ጊዜ ጀምራ በጎጥ ተግና ማስተርን ስትሳደብ ነበር የሆነ ሰዓት። አሁንም ደግሞ ይሄው ካንሰር ይዞታል ማስተር አብነት ሊሞት ነው ልንገላገለው ነው እያለች ቪዲዮ ሰርታ በጣም ነው ልቤን የነካይ ጋይስ። እንዲያው እኔ አሁን ለሱ ሳይሆን ለሷ ነው ያዘንኩት ጋይስ፣ ለሷ ነው ያዘንኩት። ምክንያቱም እሱማ አይደለም ዘር ማንዘሩ ሀገሩ ደቡብ የሚኮራበትን መልካም ስራ ሰርቷል። ቢሞትም ሞት ለሁሉም የተፈጠረ ነው። ላንቺም ተፈጥሯል፣ ለኛም ለሁላችንም ሀቅ ነው። ሞት ለሁሉም ሰው የተፈጠረ ነው። በካንሰርም ሆነ በትንታም ሆነ አጋጣሚ ሁላችንም እንሞታለን። አታሱ የሚቀር የለም። ግን በዚህ ምድር ላይ በነበረው ቆይታ ምን ሰርተናል የሚለው ነገር ነው ዋናው ነገርና እሷ አሁን ልጆቹ ቀርቶ የልጅ ልጆቹ የሚኮሩበት አንድ ማስተር አብነት የሚባል የደቡብ ልጅ ነበር፣ የደቡብ ሰው ነበር እንዲህ የረዳ ተብሎ የልጅ ልጆቹ እንደ ታሪክ የሚኮሩበት ዘር ማንዘሮች ሁሉ የሚኮሩበት መልካም ስራ ሰርቶ ወጣትነቱን ጊዜውን በመልካም ነገር ላይ አሳልፏል። ቢሞትም ሞት ለሁሉም የተፈጠረ ሀቅ ነው። እኛ ይቀርብናል እንጂ እሱ የሚቀርበት ነገር የለም። እኔ ላንቺ ነው ያዘንኩት የኔ እናት፣ ላንቺ። ይህቺ ደግሞ ሙላቃ መጣች፣ ይህቺ ደግሞ ምናምን የተረገመች እየተባለሽ ቤተሰብ መንደር አሰልችተሽ አደግሽ። አሁንም ደግሞ ቲክቶክ ላይ ይቺ የተረገመች ይቺ ጎዴሎ ይቺ ምናምን መጣች እያለሽ ሰው የሚመረርሽ ነገም አሁን አንቺ ልጆች እንኳን ብትወልጂ ልጆችሽም እየሰለቹሽ በቃ አይዶን ነው ልጆችሽ የሚያፍሩበት ነገር አስቀምጠሽ ሰው እየሰለቸሽ ሰው እየተመረረሽ የምትኖሪ ላንቺ ነው እንጂ ማዝነው እኔ ለሱ አይደለም። እሱ ምንም ጊዜውን ተጠቅሞበታል ማስተር አብነት። ሰው ወጥቶ አሜሪካን ሀገር እየኖረ ሀብታም ሀገር ኢሮፕ ካናዳ እየኖረ ሁሉ ነገር ተሟልቶለት እየኖረ እየሰከረ ቲክቶክ ላይ እናትሽ እንዴት ሆነ አባትክ እንዴት ሆነ በዛ ላስገባብሽ በዛ ላስወጣብሽ እያለ በሚያሳልፍበት ጊዜውን በከንቱ በሚያሳልፍበት ሰዓት እሱ ኢትዮጵያ ውስጥ እየኖረ ተራሱ በላይ ለሰው እየኖረ ራሱን ዝቅ አድርጎ ጊዜውን በደንብ ተጠቅሞበታል ማስተር አብነት ጋይስ። ሶ አንቺ ጠላሹም
ወደድሽው ብትወጂው ምንም የምትጨምሪለት ነገር የለም፣ ብትጠዩም የምትቀንሽበት ነገር የለም። በኢትዮጵያ ሕዝብ ልብ ላይ ተጽፏል ማስተር አብነት። ምንም የሚጎልበት የሚቀንስበት ነገር የለም። ግን አንቺ የኔ እናት ገና ሕፃን ልጅ ነሽ፣ ገና ወጣት ልጅ ነሽ። ገና ብዙ ነገር ይጠብቅሻል። ማንም ሰው መቼም ካንሰር እንዲይዘው ፍላጎት የለውም። ግን ፈጣሪ ካመጣው ትያዣለሽ። አንቺም ብትሆኒ ሁላችንም አይቀርልንም። ስለዚህ አንቺም ነገ በፈጣሪ እጅ ነው ያለሽው። ምን እንደምትሆኒ አታውቂም። በዛ ላይ ነገ አሁን አንቺ ልጆች ትወልጃለሽ። ይሄ ቪዲዮ አሁን ሁሉም ሰው እንደተቀባበለው ይቀመጣል እንደ ታሪክ። የማስተር አብነት ልጆች ነገ እሱ ቢሞት ምንም የሚጸጸቱበት ነገር የሚያፍሩበት ነገር አልሰራም። አባታቸው የሚኮሩበት ነገር ነው። የኢትዮጵያ ሕዝብ ከራሱ በላይ የሚያስብላ አስቦ የሚያኖራቸው የታደሉ ልጆች ናቸው የማስተር አብነት ልጆች። ከሱ ነው የተወለዱት። የኔ እናት አይደለም የወለዳቸው ልጆች ያልወለዳቸው እንኳ አባታችን በሆነ ብለው የሚመኙት መልካም ሐውልት የሆነ ሰው ነው ማስተር አብነት። አዎ በነገራችን ላይ ጋይዝ መልካም ልብ ሰው ገንዘብ ስላለው መልካም ሊሆን አይችልም ጋይዝ። በቃ ቴንኪው። ሰው ደግሞ ገንዘብ ስለሌለው መጥፎ ሊሆን አይችልም። ይሄን ልልበት የቻልኩት አሁን ሰዎች ገንዘብ እያላቸው አሜሪካን ሀገር የተለያየ በቃ ሀብታም ሀገር እየኖሩ ገንዘብ ሞልቷቸው ተርፏቸው ምንም መልካም አይሰሩበትም። ይጠጡበታል፣ ያጨሱበታል፣ ይሰክሩበታል፣ ሰው ይሳደቡበታል። አለቀ። ሰው ሳይጠቅሙበት ሰውን እንደጎዱበት እድሜያቸውን ይጨርሳሉ። መልካም ልብ ግን በገንዘብም የማይገኝ ተሰርቶም ተለምኖም የማይገኝ ለታደሉ ሰዎች ብቻ ከፈጣሪ የሚሰጥ ስጦታ፣ ትልቅ ስጦታ ነው። በዚህ ምድር ላይ መሰጠት ከተባለ መልካም ልብ ነው። መልካም ልብ ካለው ግን አንድ ሰው ገንዘብ ባይኖረው እንኳን ለሰዎች ለደስታ ሰበብ ይሆናል። ብዙ ሰዎችን አሁን ለምሳሌ ሀቢባን ብጠቅስላችሁ ሀቢባ ገንዘብ ኖሯት ሀብታም ሆና አይደለም የብዙዎችን ደስታ የመለሰችው፣ የብዙዎችን ህይወት የታደገችው መልካም ልብ ስለተሰጣት ነው። ስንቶች አሉ አይደል እንደ ቲክቶክ ላይ እናትሽ እንዴት ሆነ እና አባት እንዴት ሆነ በዛ ላስገባሽ በዛ ላስወጣሽ እያሉ እየሰከሩ ሲሳደቡ የሚውሉ እኮ አሉ። እሷ ግን ያንን ጊዜዋን እየተሳደበች አላሳለፈችም። ሰዎች እንዲረዱ የተቸገሩ ሰዎች ፍትህ እንዲያገኙ እያደረገች አያችሁ። መልካም ልብ ስላላት ለሰዎች መፍትሄ እየሆነች ነው የምታሳልፈው። አያችሁ። ሌሎችንም ብንወስድ ብዙ ሰዎች በወጣትነት ጊዜያቸው አጫሽ ጠጭ ሆነው ወይ ደግሞ የሰው ማንጅራት እየመቱ ገንዘብ ኖሯቸው ገንዘባቸውን ኢቭን መልካም ሳይሰሩበት ሰው እንደጎዱበት ሰው እንዳሰለቹበት በቃ መጥፎ ነገር ሁላ እንደሰሩበት ዘር ማንዘራቸው የሚያፍርበት ነገር እንዳደረጉ ይጨርሳሉ የምድር ቆይታቸውን። እዚህ ምድር ላይ ስንት ዓመት ቆየው፣ ረጅም ዓመት ቆየው፣ አጭር ዓመት ቆየው ሳይሆን በነበረ ጊዜ ምን ሰርቻለሁ። የዚህ ምድር ቆይታችን ማናችንም አናውቅም መቼ እንደሚጨርስ፣ ግን በዛ ጊዜ ምን ሰርተን አልፈናል የሚለው ነገር ነው ወሳኙና ማስተር አብነት ደግሞ ከነዚህ መሃል መልካም ልብ የታደለ። በነገራችን ላይ እኔ እንጃ ብዙ ሰዎች ከወደ ደቡብ መልካም ሰዎች ይወጣሉ ጋይዝ። ሰክሰስ ራሱ ሰክሰስ ይሄ ቤት እጣ ምናምን እንትን የሚለው አካል ጉዳተኞች የሚረዳው የደቡብ ልጅ ነው። እሱ ራሱ አሜሪካን ሀገር ረጅም ዓመት የኖረ የአሜሪካን ፓስፖርቱን ጥሎ ነው ወገኔን ላገልግል ብሎ ኢትዮጵያ ሄዶ ይሄንን እድል ያመቻቸው። አሁን ሰው እሱ እኮ እየዘረፈ ነው፣ ብዙ ሰው ትኬት እየገዛ ብር እየዘረፈ ነው ምናምን ትላላችሁ አንዳንድ ሰዎች። እናንተ ይሄንን መች አሰባችሁ? እስኪ ይሄንን ራሱ እንደዚህ አድርጎ ሌሎችን መርዳት ራሱ እኮ ትልቅ ነገር እኮ ነው። ይሄንን እድል ራሱ ማመቻቸት ጋይዝ። ስንት አካል ጉዳተኞች ታዛቢ ያጡ ውጭ ፀሐይ እየናፈቃቸው በሰክሰስ ምክንያት ዛሬ ፀሐይ እየሞቁ ነው። ዛሬ ውጭን የናፈቁትን ውጭውን እያዩ ነው። ይሄንን ማድረግ ራሱ ትልቅ ነገር እኮ ነው። ገንዘብ ሰብስቦ ሰው የሚያስገድል ስንት ሙጅሪም ስንት ፈጣሪ የረገመው ስንት አለ መሰላችሁ? በምድርም በሰማይ የተረገመ ገንዘብ ሰብስቦ መልካም መስራት ራሱ ለድሃ መድረስ ትልቅ ነገር ነው። እና የኔ እናት እኔ ላንቺ ነው ያዘንኩት። ማስተር አብነትን ለምትጠሉት በዛው እሱን ለምትሉት ክፉ ሰው ማለት ነው። በቃ መጥፎ ልብ ያለው ሰው እንደዚህ ነው። መልካም ሰርታችሁም ሰው መልካም ሰርቶም መጥፎ ነገር ብቻ ነው የሚያስበው። አያችሁ አሁን ማስተር አብነትን ሰው ይጠላል ጋይዝ። እንዲሁ ሰው የሚጠላ ቢታጣ እሱን ሰው ይጠላል። መጥፎ ልብ ያለው ሰው መቼም ቢሆን ለሰው የሚራራ ነገር አይደለም። ገንዘብ ኖሮትም መልካም አይሰራም። እና መልካም ልብ ፈጣሪ ያድላችሁ። ያልታደላችሁ ሰዎች መልካም ልብ ያድላችሁ ነው የምላችሁ።
የኔ እናት አንቺ ብትጠሉም ምጨምሪለት ምቀንሽለት ነገር የለም፣ ብትወጁም ብትጠዩም ምቀንሽበት ነገር የለም። እሱ የኢትዮጵያ ህዝብ እንባ ያዲነዋል ኢንሻአላህ። አላህ ደግሞ ካላለም ጊዜውን በመልካም ተጠቅሞ የልጅ ልጆቹ ሁላ የሚኮሩበት መልካም ነገር አሻራ ጥሮ ስለሆነ የሚያልፈው ምንም ካንቺ አሉባልታ የሚያጎልበት ነገር የለም። የኔ እናት ቅንጭላትሽን ብታሰሪው ገና ልጅ ነሽ፣ ብዙ ነገር ይጠብቅሻል። መልካም ነገር ለመታወቅ ብለሽ ከሆነ በመልካም ነገር ብትታወቂ ጥሩ ነው። ለመታወቅ ብላችሁ ሰው እንደዚህ አታሽ የምታረጉ ሰዎች አንዳንዴ ቅንጭላታችሁ ባዶ ሲሆን ለመታወቅ ብላችሁ ራሱ ችግር ውስጥ ነው የምትገቡት። አሁን አንዷ የዛሬ ዓመት አካባቢ ታስታውሳላችሁ፣ ወደ ጅቡቲ ቁርአን ቀዳ እድሜ ልክ የታሰረችው ልጅ ለምንድን ነው ስትባል ትፈምሻለች ተብዬ። አስቡት እንግዲህ እድሜ ልክ እስር ቤት ለመኖር እንግዲህ አስቡት። ባይፈመስ ቢቀርስ በራስሽ እናቴ ብትፈምሽስ? የሆነ ነገር ለመታወቅ ብላችሁ እንደዚህ ሐረካት አታርጉ ጋይዝ። የሆነ የራሳችሁን ነገር ይዛችሁ ታወቁ። ምንድነው እንደዚህ መሆን? ምናልባት ለመታወቅ ብላ ይሆናልች ማስተርን እንደዚህ የምትሰደው እና የኔ ቆንጆ መቼም ለመታወቅ ካልሆነ ለሌላ ለምንም ሊሆን አይችልም። ማስተር አብነት ስንቶቹን ቆላ ደጋ ወጥቶ ወርዶ ጤናውን እንኳን ያጣው ሰውን ለመርዳት ብሎ ነው ቢገባሽ። አሁን እንኳን ሄደህ ታከም ሲሉት የኔ እርዳታ የሚያስፈልጋቸው ሰዎች ስላሉ ቆያና አስተካክዬ ነው ይላል። ህይወቱን ሁሉ ለሰው የሚሰጥ ሰው አንቺን ተራ ቲክቶከር ምንም አድርገሽ ሊበድልሽ አይችልም። ለመታወቅ ብላችሁ ደግሞ ብዙ እንደዚህ ህይወታችሁን አደጋ ውስጥ አትጣሉ። አሁን ይችልሽ መንገድ ላይ አንዱ ራሱ የነደደው በዚህ ሰዓት አንዱ ቢያገኝሽ ጨፍልቆሽ ነው የሚያልፈው። ምክንያቱም ብዙ ሰው ነው ያዘነብሽ። ኧረ ከቀልባቸው ከርግማን ራሱ መትረፍሽን እንጂ የኔ እናት አላህ ይሆንሽ። ብዙ ሐረካት አታርጉ ጋይዝ። ታስታውሳላችሁ ፍሬ ጀርመን 2 ልጅ የተቀማቸዋ ቲክቶክ ላይ ስመጣ እነ ጂጂን እየተሳደበች ነው የመጣችው። ከዛ በፊት ቲክቶከር አይደለችም፣ ማንም አያውቃትም። ስትጀምር ጀምራ ጂጂን ምናምን በቃ ሰዎችን እየተሳደበች ነው የመጣችው። ስትሳደብ ፍሬዬ ጀግና በይው አያዡ አይሹ ሲሏት ኮሜንተሮች እና ሪካርደሮች እሷ የዋ ስለሆነች ገፋችበት። ከዛ 2 ልጆቿን አጣች። አያችሁት የኔ እናት። አሁን ዛሬ ምን አለች? ባለፈ ራሴን ባጠፋ ምን ዋጋ አለው በሚለው ነው የምኖረው። ከሞቱት በላይ ከቆሙት በታች ሆኜ የምኖረው ልጆችን አጥቼ ገብርኤል ልጅን አጥቼ የምኖረው ራሴን ባጠፋ ብሞት ምን ዋጋ አለው በሚለው ነው ስትል በጣም ነው አንጀቴን የበላችኝ እውነት። አሁን እሷን ኮሜንተሮች እና ቲክቶከሮች ናቸው ግፊ ግፊ ብለው ህግ የሚኖርበት ሀገር ጀርመን የሚኖርን ሰው ዲስሪስፔክት ስታረግ በይበይ ያሏት፣ እሷም ዲስሪስፔክቱን ቀጠለች። አያችሁ። ስለዚህ አንዳንዴ የምናደርገው ነገር ጥሩ አይደለም። ሶሻል ሚዲያ ለመታወቅ ብላችሁ ሐረካት አታብዙ እላችኋለሁ። ሰው አትሳደቡ። ማስተር አብነት ቢሞትም ምንም የሚቆጨው ነገር የለም። በሚሊዮኖች ልብ ውስጥ ተጽፎ የሚኖር ለዘላለም ተጽፎ የሚኖር ሰው ነው። ልጆቹ የልጅ ልጆቹ ዘር ማንዘሮቹ የሚኮሩበት የጀግና ስራ ሰርቶ ነው ያለፈው። ሲጠጣ ሲሰክር ሴት ሲበድል ወይ ሲሰርቅ አይደለም የኔ እናትና። አላህ ልብ ይስጥሽ ነው የምልሽ እንግዲህ አላህ መልካም ልብ ይወፍቃችሁ ጋይዞች። በዚህ ምድር ላይ መልካም ልብን እንደመወፈቅ ትልቅ ነገር የለም። መልካም ልብ ካላችሁ ምንም የምታጡት ነገር የለም። የእውነት ገንዘብም ሁሉም ነገር ይገኛል። ግን መልካም ልብ ከሌላችሁ ገንዘብ ራሱ ኖሯችሁ ምንም መልካም ሳሰሩበት ገንዘባችሁ መጥፊያችሁ ሊሆን ይችላል። ገንዘባችሁ በቃ ወንጀል እንደሰራችሁበት ራሳችሁን እንደጠላችሁ ህሊናችሁ ረፍት እንዳጣ ነው የምትኖሩት። ገንዘብ ራሱ ኖሯችሁና መልካም ልብ ነው ከሁሉም የሚቀድመው። አላህ ይስጣችሁ።